ሰላም እንዴት ናችሁ? እንግዲህ ላስት ታይም ቃል በገባነው መሰረት አፕላይ ያደረጋችሁ ሰዎች መሀል መርጠን አንድ 8 ሰዎች መታችሁ አሰራራችንን እንድትጎበኙ ብለን ጠይቀን ነበረ። በዛው መሰረት በትላንትናው ዕለት ሜይ 6 ነው የሚሆነው ያው መረብ ውስጥ ኢቨንት አዘጋጅተን ለገስቶቻችን የመረብን ወርክ ፍሎ አሳይተናል። ሰላም እንዴት ናችሁ? ነብዩ ዘካሪያስ እባላለሁ የመረብ ቴክኖሎጂ ሲኦና ፋውንደር። በቪዲዮቼ አንድ ፍሪላንሰር ወይም ሶፍትዌር ዲቨሎፐር ከፍሪላንሰርነት ወደ አውትሶርሲንግ ካምፓኒ ራሱን ለማሳደግ ሲሞክር ሊገጥመው የሚችለውን ቻሌንጅ እና መፍትሄዎቹን ከራሴ ልምድ በመነሳት አካፍላችኋለሁ። ዛሬ ደግሞ ያው የመጀመሪያ ልጅ የሆነውን ፓትሪክን ላስጎበኘው ነው መረብን ማለት ነው። አንድ ነገር ግን ላስታውሳችሁ የምወደው ነገር ምንድነው? ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። ከምንድን ነው የጀመርነው? እንዴት ነው አዳዲስ ሊዶችን ጀነሬት የምናደርገው ወይም ደግሞ ክላይንቶች ይሆናሉ ብለን የምናስባቸውን ሰዎች በምን አይነት መንገድ ነው የምናገኘው ከሚለው ጀምሮ ሰርቪስ ዴሊቨሪው ቲም ድረስ ያ ማለት የቴክ ቲማችን ድረስ እንዴት አድርገው ፕሮጀክቱን ማኔጅ ያደርጋሉ፣ እንዴት ዴሊቨሪ ያደርጋሉ የሚለውን ሙሉ ፕሮሰሱን እንዲያዩ አድርገናል። እሱን የጉብኝታቸውን የሚያሳይ አጠር ያለች እንደ ዶክመንተሪ አይነት ቪዲዮዎችን አንድ ላይ ኔክስት ታይም እንለቅላቸዋለን። ግን በዚህ አጋጣሚ ለማለት የምፈልገው ፈርስት ራውንድ ላይ ተጋብዛችሁ የመጣችሁ እንግዶቻችን እጅግ አድርገን እናመሰግናለን። በሰዓቱ ተገኝታችሁ የመረብን አሰራር እንዴት እንደምንሰራና እንዴት ክላይንቶችን እንደምናገኝ ስላያችሁና አንዳንድ ፊድባክም ስለሰጣችሁን ከእናንተም ጋር ስለተዋወቅን በጣም ደስ ብሎናል። ይሄ የመጀመሪያው ራውንድ ነው። እንግዲህ ቀጣይ ራውንዶች ይኖራሉ። እንደዚሁ ቀጣይ ራውንዶች ላይ ሰዎች መጥተው እንዲጎበኙ ለማድረግ እንሞክራለን። ያው ከዚህ በፊት እንደምንለው እንደ መረብ ቴክኖሎጂ አይነት ብዙ ካምፓኒዎች እንዲኖሩ እንዲሁም ከመረብ በላይ ሰፋፊ የአውትሶርሲንግ ካምፓኒዎች ኢትዮጵያ ውስጥ እንዲኖሩ እንፈልጋለን። ያ ለእኛም ጥቅም ስለሆነ እንደዛ ብለን ስለምናስብ ያለንን ልምድ ሼር ለማድረግ እንሞክራለን። ከዚህ በፊት ያለፍናቸውን መንገዶች ሼር ለማድረግ እንሞክራለን። ስህተቶቻችንን ሼር ለማድረግ እንሞክራለን። እንደገና ሰሩ ብለን ያሰብናቸውን እና የሰሩልን መንገዶችን ሼር ለማድረግ እንሞክራለን። ተያይዘን የኢትዮጵያን የአውትሶርሲንግ ኢንዱስትሪ በደንብ እናሳድገዋለን ብዬ አስባለሁኝ። በዚህ አጋጣሚ አመሰግናለሁኝ።